ሰላም እንዴት ናችሁ? የአንትሮፖሎጂ ቻፕተር 1 ፓርት 2 ይዤላችሁ ቀርብ ያለውኝ። ፓርት 2 የሚጀምረው 1.3 ዩኒክ ኦር ቤዚክ ፊቸርስ ኦፍ አንትሮፖሎጂ በሚለው ነው። አንትሮፖሎጂ ከሌሎች ትምህርቶች አንጻር የሚለይባቸው መንገዶች አሉት። እነዚህ ነው የምንመለከተው። አንትሮፖሎጂ እንግዲህ ከስኮፕ አንጻር፣ ከአፕሮች አንጻር እና ከሜቶድ ኦፍ ስተዲ አንጻር ከሌሎች ትምህርቶች ይለያል። ከስኮፕ አንጻር ስናየው አንትሮፖሎጂ ብሮድ ስኮፕ አለው። ብሮድ ስኮፕ አለው ስንል የሚሸፍነው ኤሪያ በጣም ሰፊ ነው ማለታችን ነው። ምክንያቱም አንትሮፖሎጂ ስለ ሁሉም የሰው ልጅ ሁኔታ የሚያጠና ነው። አሁን ያለውን የሰው ልጅም ሆነ ቀደም ሲል የነበረውን የሰው ልጅ የሰለጠነውንም ሆነ ያልሰለጠነውን የሚያጠና ነው። በተለይ ደግሞ አንትሮፖሎጂ የሚታይ ባህሪያቶችን ለምሳሌ የቤተሰብ ሁኔታን፣ የጋብቻን ሁኔታን፣ የሰው ልጅን ፖለቲካ ሲስተም፣ የኢኮኖሚ አኗኗር፣ የቴክኖሎጂ፣ የእምነት፣ የጤና ሲስተም፣ የፐርሰናሊቲ፣ የቋንቋ የመሳሰሉትን ያጠናል። ስለዚህ ሰፊ ነው ማለት ነው። ከጊዜ አንጻርና ከቦታ አንጻር አንትሮፖሎጂ የተገደበ አይደለም ማለት ነው። እዚህ ቦታ ነው እንጂ ከዚህ ቦታ ውጭ አንትሮፖሎጂ አያጠናም የሚባል የለም። ጊዜ አንጻር ደግሞ እስከዚህ ድረስ ነው እንጂ ከዚህ በኋላ ማጥናት አይችልም የሚባለው የለም። ስለዚህ በጣም ሰፊ ነው ማለት ነው። ሌላኛው የአንትሮፖሎጂ ልዩ ባህሪው ከአፕሮች አንጻር ይታያል። የአንትሮፖሎጂ አፕሮች ሆሊስቲክ ነው፣ ሪላቲቪስቲክ ነው እና ደግሞ ፎከስድ ነው። ሆሊስቲክ ነው ስንል ምን ማለታችን ነው? አንትሮፖሎጂ የሰዎችን ሁለንተናዊ ሁኔታ የሚያጠና ነው፣ ወይም ደግሞ የሰው ልጅን ሁለንተና የሚያጠና ነው። ይህን ስንል ምን ማለታችን ነው? የሰው ልጅ ባህልም፣ ታሪክም፣ ቋንቋም፣ ስነ ፍጥረቱንም፣ አፈጣጠሩን ሁሉን ነገር የሚያጠና ነው ማለት ነው። ስለ ሰዎች ሙሉ የሆነ መረዳት እንዲኖረን ይጠቅመናል ማለት ነው፣ ከተለያየ አንግል ስናጠናው አንትሮፖሎጂ። ስለዚህ የሰው ልጅ ከአካባቢ አንጻር፣ ከኢንቫይሮንመንት፣ ከተለያዩ ነገሮች አንጻር ራሱን አዳፕት ያደርጋል። ከባዮሎጂ አንጻር፣ ከስነ ፍጥረት አንጻር። ስለዚህ አዳፕት ያደረገውን የሰው ልጅ የሚያጠና ነው ማለት ነው። አንትሮፖሎጂ ደግሞ ስለ ሰው ልጅ ሲያጠና ቫሉ ጀጅመንት አይሰጥም። ቫሉ ጀጅመንት የምንለው ጥናቱን ካጠና በኋላ በጥናቱ መሰረት ይሄ ጥሩ ነው፣ ይሄ መጥፎ ነው የሚል ድምዳሜ ላይ አይደርስም። ነገር ግን አንትሮፖሎጂ የሰው ልጅ ሁለንተናዊ ሁኔታ ከተለያዩ አንግሎች ወይም ከተለያዩ ፐርስፔክቲቮች፣ ከተለያዩ አንጻሮች የሚያጠና ነው ማለት ነው። ሌላኛው አንትሮፖሎጂ ኮምፓራቲቭ ነው ወይም ደግሞ ሪላቲቪስቲክ ነው። ይህም ምን ማለት ነው? አንትሮፖሎጂ ሰዎችን፣ ባህላቸውን፣ አኗኗራቸውን ከተለያዩ ጊዜያቶች አንጻር ያጠናል፣ ያነጻጽራል። ከተለያዩ አካባቢዎች አንጻር ያጠናል፣ ያነጻጽራል። አንትሮፖሎጂ ኮምፓራቲቭ ስተዲ ሲያደርግ ደግሞ ውስጥ አዋቂዎች የሚሰጡትን መረጃ መሰረት በማድረግ ነው። ይሄ ማለት ምንድነው? እያንዳንዱ ማህበረሰብ የራሱን ባህል እንዴት ነው የሚረዳው? የራሱን ቫሊዎች ወይም ደግሞ እሴቶች እንዴት ነው የሚረዳው? የተለያዩ ተግባራቶችን የሚያከናውነው፣ ባህላዊ ክንዋኔዎችን የሚያከናውነው ከምን አንጻር ነው? ዓለምን እንዴት ነው የሚረዳው የሚለውን ጥናት ያደርጋል ማለት ነው። ይሄ ደግሞ ትርጉሞቹ ምንድን ናቸው የሚሉትን እንዲያብራራለት፣ ምክንያቶቹ ምንድን ናቸው የሚሉትን እንዲያብራራት ይረዳል ማለት ነው። ይህም በአንትሮፖሎጂስቶች ምን ይባላል? ኢሚክ ፐርስፔክቲቭ ይባላል ማለት ነው። ስለዚህ ምክንያቶችንና የተለያዩ ከጀርባው ያሉ ሪዝኖችን እነዚህ ሰዎች ወይም ደግሞ ውስጥ አዋቂዎች የሚሰጡትን ምክንያት በማድረግ ያስቀምጣል ማለት ነው። ሌላኛው አንትሮፖሎጂ ለየት የሚያደርገው የሚከተለው ሪሰርች አፕሮች ነው። የአንትሮፖሎጂ ሪሰርች አፕሮች ኳሊቴቲቭ ሪሰርች አፕሮች ይባላል። የሰዎችን የተለያዩ እንቅስቃሴዎችን፣ ተግባራቶችን፣ ሁኔታዎችን ለመረዳት ኳሊቴቲቭ ሪሰርች ኮንዳክት ያደርጋል። ይህን የሚያደርገው ደግሞ ፊልድ ወርክ ላይ ነው ወይም ደግሞ የመስክ ስራ ላይ ነው እንጂ ላቦራቶሪ ውስጥ ቁጭ ብሎ አይደለም ማለት። ይህን የሚያከናውንበት መንገድ ደግሞ አንደኛው ፓርቲሲፓንት ኦብዘርቬሽን በማድረግ ነው። ፓርቲሲፓንት ኦብዘርቬሽን ስንል ምን ማለታችን ነው? አንድ ሰው አንድን ማህበረሰብ ሲያጠና እዛ ማህበረሰብ ውስጥ እየተሳተፈ ያን ባህል፣ ያን ክንዋኔ ያጠናል ማለት ነው። ወይም ደግሞ ኢንዴፕስ ኤንድ ኪ ኢንፎርማት ኢንተርቪው ይባል ደግሞ መንገድ አለ። ይሄ ምንድነው? ሰዎችን በተለያየ መንገድ ጥያቄ በመጠየቅ የተለያዩ መልሶችን እንዲሰጡት በማድረግ ስለ ሰዎቹ ባህሪያቶች፣ አኗኗራቸው፣ ባህላቸው ያጠናል ማለት ነው። ከዚህም በተጨማሪ ደግሞ ፎከስ ግሩፕ ዲስከሽን ሰዎች በቡድን ሆነው ስለ ባህላቸው፣ ስለ አኗኗራቸው የሚሰጡት የራሳቸው መልስ አለ፣ እይታ አለ። ይህንን በማቀናጀት ኳሊቴቲቭ ሪሰርች ይሰራል ማለት ነው። እነዚህ የኳሊቴቲቭ ሪሰርች ኢንስትሩመንት ይባላሉ። አንትሮፖሎጂ የሚያካሂደው ጥናት ኢትኖግራፊክ ፊልድ ወርክ ነው። ኢትኖግራፊክ ፊልድ ወርክ የምንለው ስለ አንድ ማህበረሰብ ባህላዊ አኗኗር፣ ስለ ሃይማኖቱ፣ ስለ አሳሰቡ፣ ስለ መሳሰሉ ኑሮዎቹ ነው። ስለዚህ ይህን ስናደርግ ምንድነው በጣም ረጅም ጊዜ ይወስዳል። ከአንድ ዓመትም በላይ ሊወስድ ይችላል። ዶክመንት እያደረግን እየመዘገብን ስለ ማህበረሰቡ ሁለንተናዊ በሆነ መንገድ እናጠናለን ማለት ነው። ይህን ስናጠና ደግሞ ሎካል የሆኑ ጉዳዮችን ነው የምናጠናው፣ ወይም ደግሞ ያንን ማህበረሰብ ሰፊ ከሆነው ዓለም ጋር ሳይሆን ከራሱ አንጻር እናጠናለን። ይሄ ደግሞ ማክሮ ሶሻል ፕሮሰሶቹ ምንድን ናቸው? ማክሮ ሌቭል የሆኑ ስተዲ ነው የምናደርገው ማለት ነው። ይህም ደግሞ የአንድ ማህበረሰብ ሁለንተናዊ ጉዳዮችን ዝርዝር ሁኔታ እናጠናለን። 1.4 ሚስኮንሰፕሽንስ አባውት አንትሮፖሎጂ። በዚህ ስር የምናገኘው አንትሮፖሎጂን ትክክል ባልሆነ መንገድ እንዴት ነው የተረዱት እና ትክክለኛው መንገድ ምንድን ነው የሚለውን ለማስረዳት ይሞክራል። የአንትሮፖሎጂን ትክክለኛውን የትምህርት ይዘት ሽፋን፣ ትምህርቱ ደግሞ ለማህበረሰቡ ያለውን ጠቀሜታ ካለመረዳት ትክክለኛ ያልሆነ ግንዛቤ ያላቸው ሰዎች እነዚህ ምንድን ናቸው የሚሉትን እንመልከት። የመጀመሪያው ሚስኮንሰፕሽን አንትሮፖሎጂ የሚያጠናው ፕሪሚቲቭ ሶሳይቲን ብቻ ነው፣ ሞደርን ሶሳይቲን አያጠናም የሚል ነው። ነገር ግን አንትሮፖሎጂ በእርግጥ ቀደም ሲል የነበረው አንትሮፖሎጂ በብዛት ፕሪሚቲቭ ሶሳይቲን አጥንቷል። ነገር ግን አንትሮፖሎጂ አሁን ላይ ሲቪላይዝድ የሆኑ ሶሳይቲዎችን ሞደርን ሶሳይቲንም ጨምሮ የሚያጠና ነው። ሌላኛው ሚስኮንሰፕሽን አንትሮፖሎጂ ገጠር አካባቢ የሚኖሩ ሰዎችን ብቻ የሚያጠና ነው የሚል ነው።
ነገር ግን አንትሮፖሎጂ በእርግጥ መጀመሪያ ላይ አንትሮፖሎጂ ገጠር አካባቢ ያሉ ሰዎችን ያጠናል። ነገር ግን አሁን ፊልዱ በጣም እያደገ ሲመጣ ደግሞ ከተማም ውስጥ ያሉ አካባቢዎችን እያጠና ነው ማለት ነው። የከተማ ኑሮን የሚያጠና ዲስቲንክት የሆነ ወይም ደግሞ ልዩ የሆነ አንትሮፖሎጂ ክፍል አለ። ይሄ ምን ይባላል? አርባን አንትሮፖሎጂ ይባላል። አርባን አንትሮፖሎጂ ስለዚህ የከተማ ኑሮ ምንድነው የሚለውን የከተማ አኗኗር ህይወትን፣ ባህልን የሚያጠና ነው። ሌላኛው ትክክል ያልሆነ ሚስኮንሰፕሽን ስለ አንትሮፖሎጂ ምንድነው? አንትሮፖሎጂ አጥንቶችን፣ ቅሪተ አካሎችን ብቻ ያጠናል የሚል ነው። ነገር ግን አንትሮፖሎጂ በእርግጥ የሰዎችን ቅሪተ አካል ዝግመተ ለውጣቸውን ያጠናል። ቢሆንም ግን የሰዎችን ባህላዊም ስነ ፍጥረታዊም እድገቶችን በሙሉ የሚያጠና ነው። ሌላው የአንትሮፖሎጂ ሚስኮንሰፕሽን ምንድነው? አንድ ማህበረሰብ ባህሉን ጠብቆ ባህሉን ይዞ ወደኋላ የቀረ ማህበረሰብ ሆኖ እንዲቀር ነው እንጂ ለእድገት የሚጋብዝ አይደለም፣ ወይም ደግሞ እንዳያድግ ያደርጋል የሚለው ትክክለኛ ያልሆነ መረዳት ነው። አንትሮፖሎጂ ማህበረሰቦች እንዲያድጉ አቅም ይፈጥርላቸዋል፣ ወይም ደግሞ በራሳቸው ተነሳሽነት የሚፈጥሯቸው የተለያዩ ጉዳዮች አሉ። እነዛ እንዲጠቀሙ ያደርጋል እንጂ ከውጭ ሀገር በመጡ ፖሊሲዎች እነዚህ ባህሎች እንዲጠፉ ወይ ደግሞ እድገታቸው እንዲጠፋ እንዲታወክ የማድረግ አይደለም። 1.5 ዘ ሪሌሽንሺፕ ቢትዊን አንትሮፖሎጂ ኤንድ አዘር ዲሲፕሊን። አንትሮፖሎጂ ሶሻል ሳይንስ ውስጥ ያለ ትምህርት ክፍል በመሆኑ ከሌሎች የሶሻል ሳይንስ ትምህርቶች ጋራ ለምሳሌ ከሶሲዮሎጂ፣ ሳይኮሎጂ፣ ፖለቲካል ሳይንስ፣ ኢኮኖሚክስ፣ ሂስትሪ ከመሳሰሉት ጋራ የሚጋራቸው ነገሮች አሉት። ነገር ግን አንትሮፖሎጂ ዩኒክ ነው። ከሌሎች ልዩ የሚያደርገው ባህሪያቶች አሉት። ከስኮፕ አንጻር፣ ከአፕሮች አንጻር፣ ከፐርስፔክቲቭ አንጻር፣ ዩኒት ኦፍ አናሊሲስ ኤንድ ሜቶድ ኦፍ ሪሰርች ከሌሎች ይለያል። ከስኮፕ አንጻር ካየን ጠቅላላ የሰው ልጅ አክቲቪቲዎችን የሚያጠና ነው። ከአፕሮች አንጻር ካየን አንትሮፖሎጂ ሆሊስቲክ፣ ኮምፓራቲቭ እና ሪያሊስቲክ ነው። ከፐርስፔክቲቭ አንጻር ካየን ደግሞ አንትሮፖሎጂ የሰውን የግለሰብ ኑሮ፣ የማህበረሰብ ኑሮ፣ ሀሳባቸውን፣ ስሜታቸውን ተደጋጋፊ ነው፣ ተቀራራቢ ነው በሚለው ያጠናል። አንዱ ሌላውን ያጠፋል ከሚል አንጻር ሳይሆን ያላቸውን ዝምድና በማጥናት የሚያስቀምጥ ነው። የአንትሮፖሎጂ ፐርስፔክቲቭ ኢምፐሪካል እና ናቹራሊስቲክ ነው። ኢምፐሪካል ናቹራሊስቲክ ስንል ምን ማለታችን ነው? መሬት ላይ ያለውን እውነታ ማለት ነው እንጂ በሀሳብ ላይ ያለውን አይደለም የሚያስቀምጠው አንትሮፖሎጂ የሚያጠናው። ስለዚህ እውነታውን ማህበረሰቡ ከሚኖረው ኑሮ አንጻር ያጠናል ማለት ነው። አይዲዮግራፊክ ነው። አይዲዮግራፊክ ስንል የአንድ ማህበረሰብ ፓርቲኩላር ወይም ልዩ ሁኔታዎችን ያጠናል። ኖሞቴቲክ ነው። ኖሞቴቲክ የምንለው ደግሞ ማህበረሰብን እያንዳንዱ ዩኒክ የሆነ ባህሪ ያላቸው መገለጫ የሚለዩባቸው ባህሪያቶች አሉት። እነዚህ ደግሞ አንድ ላይ የሰዎች ተመሳሳይ የሆኑ ምንድን ናቸው የሚለውን ያጠናል። አንትሮፖሎጂ ሌላው ለየት የሚያደርገው ሜቶድ ኦፍ ሪሰርች ነው። የአንትሮፖሎጂ ሪሰርች ኳሊቴቲቭ ነው። ፊልድ ወርክ ላይ ነው ወይም ደግሞ መስክ ጉብኝት ላይ ማህበረሰቡ የሚኖረውን አኗኗር በማጥናት ነው። ይሄ ደግሞ ኢትኖግራፊክ ዳታ ኮሌክሽንን ይከተላል። ኢትኖግራፊክ ዳታ ኮሌክሽን ቴክኒኮች የምንላቸው ፓርቲሲፓንት ኦብዘርቬሽን ነው። አንድ ማህበረሰብ እዛው ማህበረሰብ ውስጥ ቁጭ ብሎ ወይም እየተሳተፉ ስለ ማህበረሰቡ ማጥናት ነው። ኪ ኢንፎርማት ኢንተርቪው ወይም ፎከስ ግሩፕ ዲስከሽን የሚባሉ ደግሞ ማህበረሰቡን የሚወክሉ ሰዎች ስለ ማህበረሰቡ የሚሰጡት መረጃ በኢንተርቪው መልክ ይቀመጣል። ሌላው ደግሞ የተለያዩ ሰዎች በቡድን ቁጭ ብለው ስለ ማህበረሰቡ አኗኗራቸው፣ ስለ ባህላቸው፣ ስለሚሰሩ ስራዎች የመሳሰሉ ጉዳዮችን በቡድን ሆኖ በማወያየት የሚገኝ መረጃን ይሰበስብና ያንን ያጠናል። 1.6 ዘ ኮንትሪቢዩሽን ኦፍ አንትሮፖሎጂ። አንትሮፖሎጂ አሁን ለደረስንበት ስልጣኔ እንዴት ነው የደረስነው፣ በምን በኩል መጣ ነው የሚሉትን የሚያሳይ ነው። ይህን ደግሞ የሚያጠናው ጠቅላላ በሆነ ሁኔታ ነው። የሰዎችን ሁለንተናዊ ሁኔታ ከጊዜና ከቦታ አንጻር በእያንዳንዱ ዘርፍ ያጠናል። ይህን የሚያጠናው ደግሞ የተለያዩ ቲዎሪዎችን በመጠቀም ነው። ሶሻል ሳይንስም ናቹራል ሳይንስም ያሉ የተለያዩ ሳይንሶችን ወይም ቲዎሪዎችን በመተግበር ነው። ስለዚህ አንትሮፖሎጂ ምን ጥቅም ይሰጠናል የሚለውን እንመልከት። የመጀመሪያው አንትሮፖሎጂካል ፐርስፔክቲቭ ነው። አንትሮፖሎጂካል ፐርስፔክቲቭ ስንል ባህሎችን በማነጻጸር የሚያቀርብ ነው። ስለዚህ አንድ ሰው የራሱን ባህልና የሌሎችን ባህል ምን እንደሆነ ይረዳል ማለት ነው። አንድ ባህል እንግዲህ ከኢንቫይሮንመንት አንጻር ከባዮሎጂ አንጻር አዳፕት አድርጎ የሆነ ጊዜ ላይ የሚደርስ ነው። ስለዚህ ሌሎችስ እንዴት ናቸው የሚሉትን ያያል ማለት ነው። ይህ ደግሞ ስለ ራሳችን በቂ የሆነ መረዳት እንዲኖረን ያደርጋል። አንትሮፖሎጂ ደግሞ ራሳችን እንዴት ነው የምንመለከተው? ስለዚህ ስለ ራሳችን ሚረር ነው ማለት ነው፣ መስታወት ነው ማለት ነው። ራሳችንን በቀላሉ እንድንረዳ በተሻለ ሁኔታ እንድንረዳ ያደርገናል ማለት ነው። ሁለተኛው አንትሮፖሎጂ ምክንያቶችን ነው የሚያቀርበው። ሰዎች አንድን ባህል አንድን ፕራክቲስ ለመከተላቸው ምክንያት አላቸው። እነዚህ ምክንያቶች ምንድን ናቸው የሚሉት በጥናት ያሳያል። አሁን ባለንበት ዘመን እያንዳንዱ ማህበረሰብ ለብቻው የሚኖር ሳይሆን እርስ በርሱ የተደጋገፈ እርስ በርሱ ቻሌንጅና ኦፖርቹኒቲዎችን ሼር የሚያደርግ ነው። ስለዚህ አንዱ ሌላውን ማወቅ ያስፈልገዋል። ሌላ ቦታ ምንድነው ያለው መልካም ነገር ከዛ የምናመጣው፣ እንዲሁም ደግሞ እኛስ ምንድነው ለሌሎች የምንሰጠው የሚለውን መረዳት ያስፈልጋል። ይህም ባልተረዳንበት አሁን ያለንበትን ግሎባላይዜሽን ማለፍ አንችልም። የግሎባላይዜሽን ዘመን እያንዳንዱ ማህበረሰብ ቻሌንጅና ኦፖርቹኒቲዎችን ይዞ ይቀርባል። ስለዚህ ይሄ ቻሌንጅና ኦፖርቹኒቲ ምንድነው የሚለውን የምንረዳው የእያንዳንዱ ማህበረሰብ ካልቸር ስናቅ ነው። ስለዚህ አንትሮፖሎጂ ስለሌሎች መረዳት እንዲኖረን ያደርጋል ማለት ነው። አንትሮፖሎጂ ሪላቲቪስቲክ አፕሮች ይከተላል። ይሄ ማለት ምንድነው? የተለያዩ ባህሎችን በማነጻጸር ያጠናል። ይህም ደግሞ ስለሌሎች ባህሎች እንድንረዳ፣ እንድናውቅ፣ እንድንጠብቅ ያደርገናል። ከዚህ በተጨማሪ አንትሮፖሎጂ ኢትኖሴንትሪዝምን ያስወግዳል። አንዳንድ ማህበረሰብ ወይም ደግሞ አንዳንድ ሰዎች የኛ ሃይማኖት፣ የኛ ባህል፣ የኛ ልምድ፣ የኛ አሰራር ከሌላው የተሻለ ነው የሚሉትን እንድናስወግድ ያደርጋል። ምክንያቱም
ስለሌሎች ባለማወቃችን የሚመጡ ከሆነ የዚህን እውቀት ይሰጠናል ማለት ነው። ሌላ ባህል እንዳለ፣ ሌሎች የራሳቸውን ባህል እንደሚወዱት ልክ እንደኛ የእነሱን እንደሚጠብቁት ሁሉ እኛም እንድንጠብቅ ያደርገናል ማለት ነው። ሌላ አንትሮፖሎጂ እድገት እንድናመጣ እድገት እንድናሳይ ያደርገናል። ምክንያቱም አንትሮፖሎጂ የሰዎችን ችግሮችን በማስቀመጥ በመረዳት እነዛ ማህበረሰቦች ደግሞ የማደግ መብት እንዳላቸው በማስቀመጥ አንትሮፖሎጂ ለእድገትም ጠቀሜታ አለው ማለት ነው። አንትሮፖሎጂ የእድገት መሳሪያ ነው ስንል ከምን አንጻር ነው? አንድ ማህበረሰብ ፍላጎቱ ምንድን ነው፣ ያለበት ክፍተት ያለበት ችግር ምንድን ነው የሚለውን በቂ የሆነ እውቀት በቂ የሆነ ክህሎት እንዲሁም ደግሞ መንገዶች አሉት ለመረዳት። ስለዚህ አንድ ማህበረሰብ እንዴት ባለ መልኩ ይቀየራል የሚለውን ባህሉን፣ ማህበረሰባዊ አኗኗሩን ሳይጎዳ ምን አይነት ፖሊሲ ማውጣት እንችላለን የሚለውን የፖሊሲ ፕሮፖዛል ማቅረብ ይችላል። የተለያዩ ጎጂ ፖሊሲዎችን ለማስቀረት ይችላል ማለት ነው። አንትሮፖሎጂ ጠቅለል ባለመልኩ ሰዎች የተሻለ ኑሮ እንዲኖሩ ሁለንተናዊ በሆነ መንገድ የሚረዳ ነው። ይህም ደግሞ በኤንቫይሮንመንታል ቼንጅ፣ በጤና፣ በአመጋገብ፣ በግሎባላይዜሽን፣ በማህበራዊ ፍትህ፣ በሰብአዊ መብት እንዲሁም ደግሞ ባህላዊ ሪሶርሶችን ወይም ደግሞ ቅርሶችን በመጠበቅ ሪሶርሳችን እንዴት ነው ማኔጅ የምናደርገው እንዲሁም ደግሞ የተለያዩ ኮንፍሊክቶችን ከሃይማኖት አንጻር ከባህል አንጻር እንዴት ነው የምናስወግድ የሚለውን መፍትሄ በመስጠት ጠቀሜታ አለው ማለት ነው።